የአንድ ወር እርጉዝ ነሽ ተብዬ ደስ ብሎኝ እንዴ ለምን እንደምቀልደው ምን ማለት ነው? ጆሮ ያንሰም እንዴ ልድገምልህ እንዴ የአንድ ወር እርጉዝ ነሽ ተባለ። በይጂማ ጂኒና ወሬሽን ተይና ካሜራውን አጥፍ። ለምን ማጠፍ? ካሜራውን አጥፍና እናወራለን እንዴ አውራ ዝም ብለህ ምንድን ነው? እንዴ አላወራም። ካሜራ ይነጀዝልሃል። ጂኒ ወሬ በኋላ ከዚህ እንድትመልሽ አንተ አትማታ። ምን አይነት ቆዳ በሽታ ነው የደረዛ እንዳመታይ ከዚህ በኋላ ቆዳ አይደለም እኔ እና ታዲያ ብትር ማሳለፍ እንደምያስፈልግ ተጠረገው እንዴ ቀልድኛ የነዚህም እየገረመኝ ነው። እኔ ገና በእግሬ ሰልቁም ምን አሰብክ? ምንድነው አሁን ያልሽው ነገር አልገባኝም። ፍራንክ ነው በይ ውላ እንጣላለን። እየጨረሽ እንጣላት አይደለም መጣላት እኮ ያንፈራም አይደል? እውነትሽን አይደለም እንዴ የማይኑ እውነትሽን አይደለም ውሸት ዋሽተሃል። ጃይልሽ እንዳላጠፈሽ ላይ ተናገር። ኧረ አይንም ባይንማ እንዳቀልድ ተመልካች ፊት ውሸት ነው ፍራንክ ላደርጎ ነው በይ። ጤና ይስጥልኝ የዩቲዩብ ተከታታዮች እንደምን አላችሁ? እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁ ባላችሁበት ሰላም እንደምትሆኑ ተስፋ አለኝ። እንዴት ናችሁ? በአገር ውስጥ በውጭ ያላችሁ እንዴት ናችሁ? እንደምን አላችሁልኝ? እኔ ጋር እግዚአብሔር ይመስገን ደህና ነኝ። እናንተስ እንዴት ናችሁ? እናንተም ደህና እንደምትሆኑ ተስፋ አለኝ። ላይክ ሰብስክራይብ እንዳትረሱ ማለት ነው። እና ዛሬ ደግሞ እስኪ መጥቼላችኋለሁ ማለት ነው። ያው ይሄን እንግዲህ ታውቁታላችሁ። አይመችም ያለሁበት አንድ ቀን እስኪ ያለፋል የሚባለው አማርኛ አለ አይደል? እሱን እየጠበቅን ነው ማለት ነው። በተረፈ እንዴት ናችሁ? ደህና ናችሁ ወይ? በዙሪያ ያሉት ጓደኞቼ አማን ናችሁ ወይ? እኔ በጣም ደህና ነኝ። እስኪ ዛሬ እስኪ ጎራ ብያለሁ ወደነ ጀማል ማለት ነው። ወደነ ጀማል ያኔ ጎራ ብያለሁ ማለት ነው። እኔ ያው አስተያየት ሰው እንደ ራሱ ነው አይደል አስተያየት የሚሰጠው። እኔ እንደ ራሴ ነው የምሰጠውና እዛ ጋር ምንድነው የተፈጠረው? በእርግጥ ያው ተከታትላችሁታል። እንደ ራሴን ሀሳብ ልሰንዝር ነው እንጂ እዛ ጋር ይሄ ፕራንክ ነው ፕራንክ የሚባል ነገር አለና ሚስቱም ልታረገው እርጉዝ ነኝ 3ኛ ልጅ ትለዋለች። እሱም ይደነግጣል። እንዴት እንደዚህ ይሆናል ብሎ ይደነግጣል። እኛ ደግሞ ኮሜንታተሮች ደግሞ ከስር ሆነን እናጨበጭባለን እናሟሙቃለን ማለት ነው። አቤት 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 እኮ ነው ማርያም። ችግሩን የሚያውቀው ጉዳቱን የሚያውቀው ያው ባለቤቱ እኮ ነው። እኛ ግን እውነት ለመናገር ከኔ ጀምሮ ማለት ነው ለፍርድ ስንቸኩል እንዴ ሳይጠሩን ነው የምንቀርበው ሁላ ማለት ነው። ማርያም ሳይጠሩን እንዴ ማን ቀርሞን ነው? ጉድ እኮ ነው ጉድ እኮ። ስራም እቃም እያጠብን ከሆነ እቃይቱን ተተው አድርገን እጃችን አድርገን አስተያየት ለመስጠት እንሯሯጣለን ማለት ነው። ኧረ ተው እኔ ጀማል ማለት ነው ጀግና ነው እውነት ለመናገር እመቤቴን። ለምን መሰላችሁ እንደዛ የምልበት ምክንያት እህቶቼ ወንድሞቼ፣ አንደኛ ገና ወጣት ነው፣ ገና ዘሎ አልጨረሰም። ገብቷቸዋል። ግን ዘሎም ሳይጨርስ እንዴ በሱ እድሜ ቀርቶ እኮ ልጅ መውለድ እኮ ማግባት ሁላ የማያስብ እንዳለ ታውቃላችሁ። ትዳርን እንደ ጦር የሚፈራው እኮ ብዙ ሰው ነው እውነት ለመናገር ማለት ነው። እመብርሃንን ነው የምላችሁ። እሱ ግን ጀግና ነው እውነት ለመናገር ማለት ጀግና ነው። ልጅ እንደው እግዚአብሔር ልጅ ቀላል ይመስላል አይደለ? ልጅ በረከት ነው ይገባኛል። እንዴ ምንም ጥያቄ የለውም። በሚሊየን ላገኝ ብትይ ንብረት ኑሮሽ ልጅን አታገኙም። ገብቶሻል ወንድሜ እህቴ? አይገኝም። ግን ደግሞ ምን አለ መሰላችሁ ልጅ የራሱን ርዝቅ ይዞ ይመጣል። ልጅ የራሱን ሀብት ይዞ ይመጣል። አዎ በዚህ ያምናለሁ፣ ምንም ጥርጥር የለውም። ይዞ ይመጣል።
ግን ደግሞ እንደ ሰው እንፈራለን። ልጆቻችንን በስነ ስርዓት እንዲያርጉልን እንፈልጋለን። የወለድናቸው ልጆች እንዲማሩ እንፈልጋለን እንጂ እኮ በሃይማኖትም ከሄድን እኮ ብዙ ተባዙ ምድርንም ሙሏት ነው የሚለው ማለት ነው እንጂ መድኃኒት እየወሰዳችሁ ወይንስ እኔ የፈጠርኩትን ወይም አቁሙ እኮ አላለም። እግዚአብሔርንም ማለት ነው። ግን ሰው ነንና ደግሞ እንደ ሰው እናስባለን። ዛሬ ኑሮ ሁሉ ነገር ተወዷል። አሁን ድሮ ሰው ምቅን ነበረ። ድሮ ልጅ ጎረቤት ጋር ነው የሚያድገው። ልጅ የሚያድገው ጎረቤት ጋር ነው የሚያድገው። ጎረቤትም አብሮ ኃላፊነት አለበት የጎረቤቱ ልጅ ማለት ነው። እና አሁን ዘግቶ በል ነው ሰው በማርያም ዘግቶ ነው የሚበላው። እና ይሄ ልጅ ደግሞ አትፍረዱበት። እመቤቴ ልጅ ያስፈራል እንዴ? ልጅ እንትን ነው እንጂ አትበሉ። ልጅ ያስፈራል ሳይሆን ልጆቹ በስነ ስርዓት እንዲያድጉ እነዚሁ ላሳድግ አራርቄ ነው እሱ ገብቶኛል። ማርያምን እና ጀማልዬ መቼም ያንተ አጋጅ ነኝ። እንደው ቪዲዮ ይድረስ። አንተ ማለት ጀግና ነክ እኔ ጀግና ነክ ብዬ ነው እኔ የምለው። ምክንያቱም ገና ወጣት ነህ፣ ገና ዘለክ አልጠገብክም። ግን በዚህው ማንኛውም 30 ቤት 40 ቤት ገብቶ ትዳርን እንደ ጦር የሚፈራው አለ። አንተ ግን እንደዚህ ፊዚካሊ ሳይ ከዛ በታች ነህ፣ ከ30 በታች ነህ እና ጎበዝ ነህ። ትዳርህን ይዘክ እየወረርክ እየተቀናህ ምን እያልክ ልጆችን ቆንጆ አድርገህ እያሳደግክ ነው ማለት ነው። ጎበዝ ጀግና በርታ ነው የምለው። ሚስትየው ደግሞ መቀየም የለብሽም የኔ እህት። እኔ ሴት ልጅ ነኝ ልጫነሽ ብዬ አይደለም። ግን አንቺ እቤት ነሽ፣ ይገባኛል። የቤት እመቤት ነሽ፣ ልጅ አሳዳጊ ነሽ። ከውጭም ጫና ያልተናነሰ ቤት ውስጥ ልጆች እያሳደግሽ ነው። የቤትን ስራ እየሰራሽ ነው። ይገባኛል እህቴ። ግን እሱ ደግሞ የሚያውቀው በቃ ውጭ ተሯርጦ የሚያመጣውን ምሳሌ የሆነ ሰዓት ላይ እኔ ሰምቼዋለሁኝ። ገበያ ገዝተሽ ውጭ ሂደሽ ገበያ ገዝተሽ እንደማታውቂ ምናምን ነው እንግዲህ ሲያወራ የነበረው ጀማል ማለት ነው። በርግጥ የሁለታችሁም ቀን ለገባ ደስም ምክንያቱም ስትቆጪ በቃ እንደዚህ አሉኝ አንተ ጋር ጀማል አንተ ጋር እንኖርም ነበር ምናምን ውሸት፣ ማርያምን ውሸት አይደለም። ጀማልን የመሰለ ልጅ ማለት ነው በጧት በማታ ፈግቶ የሚሰራ ማንም ዝም ብሎ ሽሻ ቤት ቁጭ አለ እንኳን ይገባል። ወረኞች ባያቸው አንቺ ዝም ብለሽ የሰው ይሄ ምንድነው ይሄ ኮሜንት እያየሽ እንትን ማለት የለብሽም ማለት ነው። እና እኔ ጀማልን የምደግፈው ትክክል ነህ። ልጅ አይጠገም፣ ልጅ አያስጠላም፣ ልጅ አያስደነግጥም። የሚያስደነግጠው የኑሮ ሁኔታ ስለሆነ ደግሞ እግዚአብሔር ፈቅዶ ከ2 አመት በኋላ ደግሞ ልጃችሁ ጠንከር ሲል ደግሞ ትወልድ ያላችሁ። ምክንያቱም ሁለታችሁም ገና ልጆች ናችሁ፣ ወጣቶች ናችሁ። እድሜ ይሄድብኛል፣ እድሜሽ ይሄድብሻል የሚባል ነገር የለም። ገና ልጆች ስለሆናችሁ እነዚህ ደግሞ ጠንከር ሲሉ ትወልድ ያላችሁ ማለት ነው። ሁሉ ነገር በፕሮግራም ሲሆን የሚወለዱትም ልጆች አይሰቃዩም። እና ኮሜንት የምትሰጡ ደግሞ እንደው ማርያምን እያስተባችሁ ብትሰጡ ደስ ይለኛል። ምክንያቱም እኔ አንቺን ብሆን እሱ ጋር አልቀመጥም። እኔ አንቺን ብሆን እንዴ ምን አረገ? ጉድ እኮ ነው። እመቤቴን ለኔ ጀግና ነው ብዬ ነው የማስበው። እና ይሄን አስተያየት ለመስጠት ነው እንዲያመልጠኝ ብዬ ነው። እኔ እስከ ኮሜንቱ ለምን ያመልጠኛል ብዬ ነው ዛሬ ትንሽ እንደው እስኪ ብቅ ልበልና ይችን አስተያየት ብሰጥኔ ስለምን ይቀርብኛል? እኔስ እንደ አንድ ዜጋ አይደለሁም እንዴ ብዬ ነው የወጣሁት ማለት ነው። ለምን ይቀርብኛል ብዬ ነው። እንደምን ያመልጠኛል? በእርግጥ አምጦኛል። 1-4 ቀን ግን ምንም ችግር የለም። እንደ አዲስ ደግሞ ምን ያቀሰቅሰዋለሁ ማለት ነው ነገሩ ይሁን እና አልሙሄም ጀማል እየጠንክር። ሚስትየው ደግሞ ሀዋ ቅራ ይበልሽ፣ ባልሽ ጀግና ነው፣ ጎበዝ ነው። ልጆችን እግዚአብሔር ያሳድግልሽ። እነሱን ጥንክር ብለው ልጅ ደግሞ ጠንከር እያለ ሲያዲግ ነው በስነ ስርዓት። ከዛ ሲወለድ ነው ደስ የሚለው። በላው በላይ ቢቀፈቀፍ በስነ ስርዓት ካላደጉ በስነ ስርዓት ካልበሉ አስቸጋሪ ነው። የአሁኑ ልጆች ደግሞ ብር ጋር ነው ጨዋታው ማለት ነው። እሺ ምክንያቱም እንደ ድሮ አስተዳደግ ነገር ሁሉ አይደለም። በ2 አመታቸው በ3 አመታቸው
ኬጂ መግባት አለባቸው። ኬጂ ሲገቡ ደግሞ ምግባቸው የተለያየ ምግብ ሀቢብቲ አንድ ሽሮ አጥቅሰሽ መውሰድ አይቻልም። ተሳሳትኩኝ እህቶቼ። መኮረኒ ባንድ ጎን፣ ማድሪም ፓስቲ ባንድ ጎን፣ መድሪሽ ባንድ ጎን፣ ማንትሽ ባንድ ጎን። ምክንያቱም እዛ የሚማሩት አብረው የሚያዩት ምግብ አለ። ኦኬ ቀልድና ቀልድ አትያዙ እናቴ። ወልደሽ ቅመሾ ብላለች ዘውዲያ ባተ የምትባላለኝ ሀገር ነው። ወልደሽ ቅመሾ ብላለች። ስለዚህ ዝም ብላችሁ በሰው ኑሮ አትረማመዱ። ኑሮን የሚያውቃት አንድ ወተት ስንት እንደሆነ ማርያም በጣም ውድ ነው ወተት። አንድ ወተት ትንሿ ቆርቆሮ ስንት እንደሆነ እነዚህ ልጆች ታዲያ ወልዱ አንጥተው አራቢክ ዲል እንዴ ነው ወደ ሚዲያ ደግሞ ይለምን ቢለምንም እንዴ በስነ ስርዓት መጀመሪያ በወለድክ ነው የሚባለው። እኛ ሰው እንዳፉ አያርፍም እናት ቀልድ ነው እንዴ። ስለዚህ ጎበዝ ተጠንቅቃችሁ እነዚህን እኔ ከ2 አመት በኋላ ብትወልዱ በእኔ ደስ ይለኛል። 2 አመት አቢም 2 አመት 3 አመት ይሆናል። አቢ ወደ ኮሌጅ ነው ኬጂ ሲገባ ትንያችም ደግሞ ትምህርት ቤት ሲገባ ኦኬ ልጅ አይጠገምም። እኔ በልጅ ድርድር አልወድም። ገባችሁ? እንደዛ አድርጋችሁ ልጆቹ እንዳይጎዱ በስነ ስርዓት ወለዱ። ኮሜንታተሮቹ ደግሞ ረጋ በሉ የኔ ማሮች። ምክንያቱም ኑሮውን በእጁ ይዞ ያየው እሱ እንጂ እኛ ሄደን አይደለም ቤቱን እየኖርንለት ያለን ነው። ብር እንዴት እንደሚመጣ የኢትዮጵያ ኑሮ እንዴት እንደሆነ እሱ ነው የሚያውቀው እናቴ። ወይ ጉድ! 1 ኪሎ ሽንኩርት እኮ ስንት ብር እንደሆነ ታውቃላችሁ? 100 ምናምን እኮ ነው ወገንን እየተሳሰብን። ሽንኩርት 1 ኪሎ የተባላችሁ እኮ 3 ፍሬ እንትን ማርያም ቆንጆ ምስር የሚሰራ በእርግጠኝነት ምንላችሁ ምስር ቆንጆ ምስር ወጥ ልስራልሽ 1 ኪሎ 3 ስንት ሀባ ነው? በቁጥር ናቸው 5 ሀባ 6 ሀባ። እናቴ የኢትዮጵያ ኑሮ ግምት እያስገባን እሺ ስንናገር ማለት ነው። ግምት ውስጥ እያስገባን እንናገር። ለማንኛውም ይሄን ካልኩኝ ምን አነሰኝ ራሴን አስተያየት ትንሽ ያውጣል አድርጌያለሁኝ። እንግዲህ ይሆነ ያለው ነገር እንግዲህ ፈታ ዘና በሉ። የእውነት ቦታ ይመቸኝ እያለ ነው እንጂ በጣም አዝናናችሁ ነበርኩ። ግን ቦታ ይመቸኝ አለ ጥቃት እኮ ነው የገባሁት። ይሁን እስኪ የባሳላ ሀገር ክናት ተልቀቅ አይደለ ነገር የሚባለው። እግዚአብሔር ይመስገን ይሄንም ማያሳጣና እንግዲህ ያው እንደነገርኳችሁ ነው። ጀማልዬ ጠንክር፣ አንቺ አትቆጪ ማለት ነው። እንግዲህ ሌላ የምለው ነገር የለኝም። እንዴው ግን ይገርምኛል። እኔ እኮ ኮሜንታተሮች እኮ ታስቁኛላችሁ። ኑሯቸውን እኮ እኛ የምናስኬደው ነው የሚመስለን እኮ እመቤቴን። ወይ ኑሯቸውን ቀጥ አድርገን የምንመራ ነው የሚመስለኝ። በሰው ትዳር፣ በሰው ህይወት፣ በሰው ምናምን ስንገባ ደግሞ ማለት ነው አጀብ ነው መቼም። ለማንኛውም እንግዲህ ካጠፋሁኝ ይቅርታ አድርጉልኝ እናቴ። ምክንያቱም ይቅርታ ወይ ደግሞ እኔን እንዲያትሞልጪ ማለት ነው አዳራችሁን። እሺ እና ሰላም ሁኑልኝ። አመሰግናለሁ። ባባይ